የአርሰናል ደጋፊዎች በሙሉ ሲጠብቁት የነበረውን ሰበር መረጃ ለነግራችሁ ነው እንግዲህ ስቱዲዮ የተገኘሁትኝ። ወሳኝ የሆነ ሰበር መረጃ ተሰምቷል። እንደዚሁም ደግሞ ስለ ጋብሪኤል ማርቲኔሊና ስለ ጋብሪኤል ጄሱስም ቆይታ ብዙዎቻችሁ ስትጠይቁ የነበረ ስለነሱም የተሰማ አዲስ መረጃ አለ። እንግዲህ ሁለቱን መረጃዎች አንድ ላይ አድርጌ የምነግራችሁ ነው የምሆነው። ውድ አድማጭ ተመልካቾቼ በያላችሁበት እንግዲህ ሰላም እየተመኘው አብርሃም ፍቅሬ ነኝ። የዕለቱን ወሳኝ መረጃ ልደርሳችሁ እንግዲህ የስቱዲዮ ሰዓቴን አክብሬ ተገኝቻለሁ። ለዚህ ቻናል አዲስ የሆናችሁ አንድ ጊዜ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ልጋብዛችሁ። እንደዚሁም ደግሞ ቪዲዮ ለበርካቶች እንዲደርስ እንደተለመደው ላይክ በማድረግ ጀምሩ። በቀጥታ ወደ መረጃዎቹ ልውሰዳችሁ። ተጫዋች አያስፈርሙም ወይ? መች ነው ተጫዋች የሚፈርመው? ቀጣይ ዓመት ከባድ ዓመት ነው የሚጠብቀን። ሁሉም ቡድኖች እያስፈረሙ ነው። ሊቨርፑል፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድ በዝውውር መስኮቱ ፈጠን ብለዋል። አርሰናል ግን ዘገየ ሲሉ ለነበረው እንግዲህ የአርሰናል የመጀመሪያው የክረምቱ የዝውውር መስኮት ፈራሚ በይፋ ተረጋግጧል ማለት ነው። በርካታዎች በነገራችን ላይ ስለዚህ ድንቅ ስፔናዊው አማካኝ ማርቲን ዙቤሜንዲ ብዙ ስጋት ነበረባቸው። ምክንያቱም ደግሞ የስፔኑ ኃያል ክለብ ሪያል ማድሪድ ይህንን ተጫዋች ይፈልገዋል፣ ይወደዋል። ነገር ግን አርሰናልን መርጧል። ማርቲን ዙቤሜንዲ ማድሪድ ሊሄድ ነው፣ ማድሪድ ሊቀማው ነው እያሉ ብዙዎች ሲያወሩ የነበረ ቢሆንም ነገር ግን ማርቲን ዙቤሜንዲ ገና ጥር ላይ ነበረ ለአሰልጣኝ ሚኬል አርቴታ አርሰናልን ነው መቀላቀል የምፈልገው፣ አርሰናልን እወዳለሁ ሲል እንግዲህ የነገራቸው። ልክ እንደ ቃሉ ታዲያ ትላንት በሰራውላችሁ ዘገባ ትላንትና ለንደን ተገኝቶ የሕክምና ምርመራውን አድርጎ ሁሉም ሰነዶች ተፈርመው ተጠናቀዋል። ማርቲን ዙቤሜንዲም እንግዲህ በአርሰናል ቤት የጋናዊው ቶማስ ፓርቴ ምትክ ሆኖ አሰልጣኝ ሚኬል አርቴታን እና የመድፉን ሰራዊት የመድፉን ደጋፊዎች ለማገልገል የናፈቁትን ዋንጫ ወደ ጠረጴዛው ለማምጣት እንግዲህ ከፍተኛ ስራ ለመስራት ነው ወደ አርሰናል የመጣው። በነገራችን ላይ የተጫዋች አርቴታ ከአምና ጀምሮ ነበር ለአርሰናል አመራሮች እፈልገዋለሁ አምጡልኝ ሲሉ በግልጽ ያሳወቁት። በነገራችን ላይ አሰልጣኝ ሚኬል አርቴታ የተጫዋች ምርጫቸው ላይ እንደሚደነቁ ነግሬያቸዋለሁ። ልክ እንደ ፔፕ ጋርዲዮላ ተጫዋች ምርጫቸው እጅግ የሚደነቅና ለአጫወት ፍልስፍናቸው ደግሞ ትክክለኛውን ሰው የሚመርጡበት መንገድ በብዙዎች ዘንድ ያስደንቃቸዋል። ማርቲን ዙቤሜንዲም እንግዲህ ወደ አርሰናል ሲመጣ ለመድፉ ሰራዊት ከፍተኛ ጥራትን ያላብሰዋል ነው ተብሎ የሚጠበቀው። በተለይም ማርቲን ዙቤሜንዲ ልዩ ችሎታው ምንድነው ብላችሁ ከጠየቃችሁ ማርቲን ዙቤሜንዲ ቁመቱ ረዘም ያለ ተጫዋች ነው። የአየር ላይ ኳሶችን በብቃት ማሸነፍ የሚችል ተጫዋች ነው። ከዛም በላይ በአርሰናል የተከላካይና የመሃል ሜዳ ያለውን ሰንሰለት የሚጠብቅ እንደዚሁም ደግሞ ከተከላካይና ከበረኛ ኳስ እየተቀበለ ወደ መሃል ሜዳ የሚያሻግር ማለትም ለነ ዲክላን ራይስ ለነ ኦዴጋርድ ኳሶችን በስነ ስርዓት ማሻገር የሚችል የአርሰናልን የጨዋታ ቴምፖ መቆጣጠር የሚችል እንደምታውቁት የአርሰናሉ ተከላካይ ቶማስ ፓርቴ ትልቁ ብቃቱ የጨዋታን ፍጥነት ከፈለገ ዝግ ማድረግ ከፈለገ ደግሞ ማፍጠን ነው። በዚህም ታዲያ ማርቲን ዙቤሜንዲ በስፔን ላሊጋ እጅግ የሚደነቅ ተጫዋች ነው። ቡድኑ ማጥቃት ባለበት ሰዓት በፍጥነት ከጎል አንስቶ በተለይም በመልሶ ማጥቃት ወይም በካውንተር አታክ ባለፈው ዓመት መጨረሻ ላይ እንግዲህ የአርሰናልን ስብስብ ከተመለከታችሁት አርሰናል አዲስ የካውንተር ወይም ደግሞ የመልሶ ማጥቃትን እየሞከረ እንደሆነ ወደ ጨዋታው እያመጣው እንደሆነ አይተናል። ስለዚህ ለዚህ ካውንተር አታክ ማርቲን ዙቤሜንዲ ሁነኛ ሰው እንደሆነ ይታመናል። በተለይም ከተከላካዮች ኳስ ተቀብሎ በረጅሙ ወደ አጥቂዎች ማሻገር የሚችልበት ብቃት አይኑ በጣም ይደነቃል። ስለዚህ ማርቲን ዙቤሜንዲ ለቀጣይ ዓመት አርሰናል በመልሶ ማጥቃት ሲሄድ እንደዚሁም ሲከላከል የአየር ላይ ኳሶች ደግሞ ሲመቱበት ለመከላከል ከዛም ባለፈ ደግሞ ልክ ሊጠቃ ሲል አርሰናል ወይም ደግሞ አርሰናል ጫና በሚፈጠርበት ሰዓት ወደ አምስተኛ ተከላካይ የመሆን ብቃቱ ኳስን የማረጋጋት እንደዚሁም ደግሞ አርሰናል ማጥቃት ካለበት ኳስን የማፍጠን ብቃቱ የሚደነቅ ነው። የአንድ ለአንድ ግንኙነቶችንም በማሸነፍ በስፔን ላሊጋ ትልቅ ቁጥር ያለው ተጫዋች ነው። በሪያል ሶሲዳድ ቤትም የሚደነቅ ለዚህ ነው በነገራችን ላይ ይህንን ተጫዋች ያልፈለገው ቡድን የለም። የእንግሊዙ ክለብ ሊቨርፑል በጥብቅ ይፈልገው ነበር። የስፔኑ ክለብ ሪያል ማድሪድ ባርሴሎናም ፈላጊው ነበር። ከዛ በተጨማሪ ማንቸስተር ሲቲም ማርቲን ዙቤሜንዲን እፈልጋለሁ ብሎ ጠይቆት እንደነበረ ተሰምቷል። ነገር
ነገር ግን ዙቤሜንዲ የለም መቀላቀል መፈልገው አርሰናልን ሲል ነው እንግዲህ በይፋ የተናገረው። እንደዚሁም ደግሞ ማንቸስተር ዩናይትድም የማርቲን ዙቤሜንዲ ፈላጊ እንደሆነ ነው የሚነገረው። በመጨረሻ እንግዲህ ዙቤሜንዲ ቀዩንና ነጩን ማሊያ እንደዚሁም አሰልጣኝ ሚኬል አርቴታን ምርጫው አድርጎ በይፋ ፊርማውን ለአርሰናል አኑሯል። አርሰናልም እንግዲህ ከሪያል ሶሲዳድ ጋር በ65 ሚሊዮን ዩሮ የውል ማፍረሻ ነው ይህንን ተጫዋች ለቀጣዮቹ ዓመታት የግሉ ንብረት ያደረገው። በነገራችን ላይ አርሰናል ከፓርቴ ጋር ላይለያይ ይችላል። በስተመጨረሻ ስምምነቶች ሊኖሩ ይችላሉ። ስለዚህ ፓርቴ የሚቆይ ከሆነ ዙቤሜንዲና ፓርቴ እየተቀያየሩ የሚጫወቱ ይሆናል። ፓርቴ የሚለቅ ከሆነ ደግሞ ማርቲን ዙቤሜንዲ በቋሚነት የቶማስ ፓርቴን ቦታ ሸፍኖ እንግዲህ ምትኮ ነው የሚጫወት ይሆናል። በሌላ በኩል ብዙዎቻችሁ የምትጠይቁኝ ጥያቄ የጋብሪኤል ማርቲኔሊና የጋብሪኤል ጄሱስ ነው። እንደምታውቁት ጋብሪኤል ጄሱስ በተለይ ባለፈው ዓመት በጣም ጥሩ በነበረበት በርካታ ግቦችን እያስቆጠረ አርሰናልን በካራቦ ካፕ እንደዚሁ በፕሪሚየር ሊጉ እያሸነፈ እንዲወጣ ሃትሪክን በተደጋጋሚ እየሰራ ድንቅ በነበረበት ሰዓት እጅግ በሚያሳዝን ሁኔታ የኤሲኤል ጉዳት የጅማት መበጠስ እንግዲህ ጉልበቱ አካባቢ ማለት ነው ከጀርባ የጅማት መበጠስ ጉዳት አጋጥሞት በኤሲኤል ምክንያት ዓመቱን ሙሉ ከውድድር ውጪ እንደነበር ይታወቃል። ይህ ብራዚላዊ ጋብሪኤል ጄሱስ እንግዲህ ብቃቱ የሚያጠያይቅ አይደለም። በተለይም ሜዳውን ሁሉ ማካለል የሚችልበት የሚሮጥበት አጥቂ ብቻ ሳይሆን መሃል ሜዳ ከመሃል ሜዳም ተከላካይ ስፍራም እየተገኘ ቡድኑን የሚያግዝበት መንገድ በብዙዎች ዘንድ ይደነቃል። ታዲያ ጥሩ ተጠባባቂ ተጫዋች እንደሚሆንም ነው የሚታመነው። ጋብሪኤል ጄሱስን ከመሸጥ በተቀያሪ ወንበር ላይ ቢቀመጥና አርሰናል በሚያስፈልገው ሰዓት ይህንን ተጫዋች እየቀየረ ቢያስገባውም ይተጠቀማል ሲሉ ብዙዎች ያነሳሉ። ታዲያ አርሰናልም ጋብሪኤል ጄሱስን ለመሸጥ ምንም አይነት እቅድ እንደሌለው ነው ከወደ ለንደን የሚወጡ መረጃዎች ያሳዩት። ታዲያ ጋብሪኤል ጄሱስ በቀጣይ ዓመትም በአርሰናል ቤት የመቆየት እድሉ እጅግ ሰፊ እንደሆነ ተገልጿል። አሰልጣኝ ሚኬል አርቴታም ጋብሪኤል ጄሱስን በተቀያሪ ወንበር ላይ አስቀምጠው ለመመልከት ለአንድ ዓመት ለማየት እንዳሰቡ ተሰምቷል ማለት ነው። መድፈኞቹ ጋብሪኤል ጄሱስን እንደማይሸጡት እየተወራ ቢገኝም ነገር ግን ጠቀም ያለ ገንዘብ የሚያመጣ ወይም ጥሩ ብር የሚጠይቅ በጥሩ ገንዘብ እፈልገዋለሁ የሚል ቡድን ከመጣ ደግሞ አርሰናል ሊሸጣው እንደሚችል ተሰምቷል ማለት ነው። በሌላ በኩል የመስመሩ ተጫዋች ብራዚላዊው ጋብሪኤል ማርቲኔሊ ቆይታ አጠራጣሪ ነው። ምክንያቱም አርሰናል እንደምታውቁት በጋብሪኤል ማርቲኔሊ በኩል ትልልቅ የሚባሉ ተጫዋቾችን እየተመለከተ ነው። ዋነኛው የሪያል ማድሪዱ ተጫዋች ሮድሪጎ ነው። ሮድሪጎ እንደምታውቁት በዣቪ አሎንሶ ስር በሪያል ማድሪድ ሊቆይ እንደሚችል እየተሰማ ነው። በክለቦች ዓለም ዋንጫም ተሰልፎ እንግዲህ በ65ኛው ደቂቃ ተቀይሮ ለመውጣት እንደተገደደ የሚታወስ ነው። በተለይም ሪያል ማድሪድ ከአልሂላል ጋር አቻ በወጣበት ጨዋታ ማለት ነው። ስለዚህ ሮድሪጎ ምናልባትም ሪያል ማድሪድን በቃኝ የሚል ከሆነ አርቴታ የሮድሪጎ ድንቅ አፍቃሪ ስለሆኑ እሱ ከመጣ ማርቲኔሊ በተቀያሪ ወንበር ላይ የሚቀመጥ ይሆናል እንጂ ማርቲኔሊ የሚሸጥበት ምንም ምክንያት እንደሌለ ነው የተሰማው። ምክንያቱም አርሰናል የመስመር አጥቂ ማስፈረሙ ነገር ገና አጠራጣሪ ነው። ወይ ሮድሪጎ ወይ የኒውካስትሉ አንቶኒዮ ጎርደን እንኳን ቢሆኑ ስለመምጣታቸው ምንም እርግጥ የሆነ መረጃ የለም። ስለዚህ ማርቲኔሊ በቦታው ላይ ይኖራል ተብሎ ይጠበቃል። ባርሴሎና ቢፈልገውም ነገር ግን አሁን ባርሴሎና ኒኮ ዊሊያምስን ማግኘቱን ተከትሎ ማርቲኔሊን መፈለጉን ትቶታል ማለት ነው። ስለዚህ ጋብሪኤል ማርቲኔሊ እንደ ሮድሪጎና አንቶኒዮ ጎርደን አይነት ተጫዋቾች ከመጡ በተቀያሪ ወንበር ላይ ተቀምጦ አርሰናልን የሚያገለግል ይሆናል። ያ የማይሆን ከሆነ ግን ጋብሪኤል ማርቲኔሊ በቀጣይ ዓመትም በቋሚ ቦታው ከቡካዮ ሳካና አርሰናል ከሚያስፈርመው አዲስ አጥቂ ጋር ተጣምሮ የምንመለከተው ነው የሚሆነው። የጋብሪኤል ማርቲኔሊ ነገር ብዙዎችን አጠራጣሪ ነው። አንዳንዶች ብቃቱ እጅግ ወርዷል፣ እንደ ካቻምና የሆነ አይደለም፣ ስለዚህ ማርቲኔሊ አያስፈልግም የሚሉ አሉ። ማርቲኔሊ ደግሞ ወጥ አቋም የለውም የሚሉ አሉ። አንዳንዴ ጥሩ ይሆናል፣ አንዳንዴ መጥፎ ይሆናል። አርሰናል በሚፈልገው ሰዓት ግብ በሚፈልግበት ሰዓት ማርቲኔሊ አይገኝም። እንደዚሁም ደግሞ አላስፈላጊ በሆኑ ጨዋታዎች ደግሞ ድንቅ ብቃቱን እያሳየ አርቴታንም ግራ አጋብቶታል የሚሉ አሉ። ነገር ግን ጋብሪኤል ማርቲኔሊ እንደምታውቁት አርቴታ የተወሰነ ከሰሩበትና ልክ እንደ ካቻምናው አይነት ብቃቱን በሚቀጥለው ዓመት መድገም ከቻለ ለመድፉ ጥሩ ጥቅም መስጠት እንደሚችል ነው የሚጠበቀው ማለት ነው። በሌሎች ዝውውሮች እንግዲህ ልክ እንደ ዙቤሜንዲ ሁሉ ሊቨርፑልም የፍሎሪያን ቪርዝን ዝውውር ይፋ አድርጓል።
ፍሎሪያን ቪርዝ እንደውም ሲናገር ለሊቨርፑል ወደ ሊቨርፑል በመምጣቴ እጅግ ደስ ብሎኛል። ሊቨርፑል ከልጅነቴ ጀምሮ ልጫወትበት የምፈልገው ቡድን ነው። ከቡንደስሊጋ ወደ ፕሪሚየር ሊግ ለመምጣት ያልፈነቀልኩት ድንጋይ የለም። በመጨረሻ ህልሜ ተሳክቷል። ከሊቨርፑል ጋር ዘንድሮ ፕሪሚየር ሊጉን በልተውታል። በቀጣይ ዓመት ደግሞ ከሊቨርፑል ጋር ድጋሚ እኔ ደግሞ ባለውበት ፕሪሚየር ሊጉ መብላት በሻምፒዮንስ ሊግም ደግሞ ዋንጫውን ከፍ ማድረግ ከሊቨርፑል ጋር ፈልጋለሁ ሲል እንግዲህ ፍሎሪያን ቪርዝ ተናግሯል። በነገራችን ላይ ሊቨርፑል የሚሎስ ኪርኬዝንም ዝውውር ከቦርንማውዝ ማክሰኞ ዕለት ይጨርሳል። ቀጣይ ማክሰኞ የሕክምና ምርመራውና ፊርማውን ያኖራል ተብሎ ይጠበቃል። ኪርጌዝ ታዲያ ሊቨርፑል በቀጣይም ደግሞ ከተቻለ የኒውካስትሉን ተጫዋች አሌክሳንደር አይዛክን ለማስፈረም እንቅስቃሴ ሊያደርግ እንደሚችል ይጠበቃል። ነገር ግን ኒውካስትል ዩናይትድ አሌክሳንደር አይዛክን መሸጥ አይፈልጉም። ከሸጡትም እንግዲህ ከ200 ሚሊዮን ዩሮ አካባቢ እንደሚጠይቁ ነው የተሰማው። ይህም ደግሞ ለቡድኖች እጅግ ከባድ እንደሆነ ይጠበቃል። አርሰናልና ሊቨርፑል የአሌክሳንደር አይዛክ ፈላጊዎች ቢሆኑም አሁን ግን ዝውውሩ የማይታሰብ እንደሆነ እያመኑ የመጡ ይመስላል። ነገር ግን ሊቨርፑል ከፍተኛ ዝውውሮችን አድርጓል። ስለዚህ በቀጣይ ዓመትም በፕሪሚየር ሊጉ ዳግም የዋንጫ ተፎካካሪ ሆኖ የአርኔ ስሎቱ ቡድን እንደሚመጣ ይጠበቃል። ስለዚህ አምና ደግሞ በጉዳትና በቅጣት ታምሶ ለዋንጫው ሊቨርፑልን ሲፎካከር የነበረው አርሰናልም ሌሎች ዝውውሮችን አድርጎ በቀጣይ ዓመት ዳግም ከሊቨርፑልና ከሲቲ ጋር ለዋንጫ ይፋጠጣል ተብሎ ነው የሚጠበቀው። ውድ አድማጭ ተመልካቾች እንግዲህ የዕለቱን ሰበር መረጃ ወደ እናንተ አደረስኩኝ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በየዕለቱ ወሳኝ ስፖርታዊ መረጃዎችን ለመስማት ሰብስክራይብ ማድረግ አትርሱ። ከሀገር ውስጥ ከባህር ማዶ ያላችሁ ቤተሰብ ሆናችሁ የምታበረታቱኝን ሁሉ ከልብ ላመሰግናችሁ እወዳለሁ። ቻናላችን በአጭር ጊዜ ከ15000 በላይ ተከታዮችን አፍርቷል። ለዚህም ትልቅ ክብር ይሰማኛል። በሌሎች መረጃዎች በሌሎች ጥንክሮች እስከምንገናኝ በያላችሁበት ሁሉ ሰላምን ተመኘውላችሁ።